በትግራይ ያለው ውጥረት አሁንም አንድ እርምጃ ከፍ ብሎ ይባስ ተባብሷል። ህዝባዊ ወያኔ ሓርነት ትግራይ በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጡ የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቋል። እኛም ዝርዝሩን የምናደርሳችሁ ይሆናል። ከአሜሪካ አስደንጋጭ ዜና ተሰምቷል። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆችን ጨምሮ በአጠቃላይ 8 ልጆችን በጅምላ መግደሉን ፖሊስ አስታውቋል። እኛም መረጃውን ይዘናል። እንደዚሁም በሌላኛው መረጃችን የመካከለኛው ምስራቅ ጦርነት ውጥረት ዛሬም ተባብሶ ሲቀጥል ትራምፕ የኢራን መርከብ በቁጥጥር ስር መዋሉን ካሳወቁ በኋላ የነዳጅ ዋጋ መጨመሩ ተነግሯል። እንደዚሁም ኢራን በአሜሪካ መርከብ ላይ በድሮን ጥቃት መፈጸሟም እየተነገረ ይገኛል። በአንጻሩ እስራኤል ሄዝቦላ ላይ ጥቃት መፈጸሟን ገልጻ የደቡብ ሊባኖስ ነዋሪዎችን በድጋሚ እያስጠነቀቀች ትገኛለች። ሰላም ውድ የቻናላችን ቤተሰቦች እያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። ለሰዓቱ የመረጥንላችሁን አበይት ዘገባዎች ወደ እናንተ ልናደርስ ተገኝተናል። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጡ የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቋል። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱንም ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሄድ የነበረው ህወሓት ውሳኔውን አስታውቋል። በወጣው መግለጫ ላይ ባለ 3 ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ተቃውሟል ብሏል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናንት ጀነራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለአንድ ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። የጊዜያዊ አስተዳደሩ ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ እንደሆነ በመግለጽም ተችቷል። የፌዴራል መንግስት የፕሪቶሪያ ስምምነትን ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳደር ለማድረግ እየተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳም ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ በመግለጫው ላይ ጠቅሷል። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆቹንና አንድ የማይዛመደውን ህፃን በጅምላ መግደሉን ፖሊስ አስታውቋል። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን ሲቢኤስ ዘግቧል። ፖሊስ ጥቃቱ የተፈጸመው እሁድ መሆኑን ሲገልጽ ተጠርጣሪው በሰረቀው ተሽከርካሪው ከማምለጥ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባይ ክሪስ ቦርሎን ተናግሯል። ፖሊስ ተጠርጣሪ ለማምለጥ ሲሞክር ተከትሎ በወሰደው እርምጃ መገደሉንም ተናግሯል። የህፃናቱን እናት ጨምሮ 2 ሴቶች ለህይወት አስጊ በሆነ ከባድ ሁኔታ ውስጥ እንደሚገኙም ተነግሯል። ተጠርጣሪው ሻመር ኤሪክሰን ተብሎ ማንነቱ መለየቱም ታውቋል። ተጠርጣሪው 8 ልጆቹን ከገደለበት ቤት አቅራቢያ አንዲት ሴት መንገድ ላይ እንደተኮሰባት ፖሊስ ጠቁሟል። ከተጎጂዎች መካከል አንዱ በአቅራቢያው ወደሚገኝ ቤት በማምለጥ ለፖሊስ መደወሉም ሲነገር ከቤቱ ጣሪያ የወደቀ 9ኛው ህፃን ሆስፒታል እንደሚገኝም የፖሊስ ዘገባ ያመለክታል። የከተማው ከንቲባ ይህ አሳዛኝ ሁኔታ ነው፣ ምናልባትም በሼርቦ ካየናቸው አሳዛኝ ሁኔታዎች ውስጥ ዘግናኙ ነው ብለዋል። ይህ ሁሉንም ማህበረሰብ ይነካል። እናም ከነዚህ ቤተሰቦች ጋር አብረን እናዝናለን። ጥቃቱም ጥር 2024 8 ሰዎች ከተገደሉበት ጥቃት በኋላ በአሜሪካ እጅግ በጣም ገዳይ የጅምላ ግድያ መሆኑን መረጃዎች አሳይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የተጣለባት ማዕቀብ ተነስቶ ነዳጇ እንድትሸጥ አሜሪካ ያሳለፈችውን ውሳኔ ተቃውሟል። አሜሪካ ይህንን እርምጃ በመውሰዷ አገራት እስከ ግንቦት 8 2018 ዓ.ም ድረስ የሩሲያን የነዳጅ ምርቶች መግዛት ተፈቅዶላቸዋል። ዋሽንግተን ማዕቀቡ እንዲነሳ የተደረገው አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የተከሰተውን የኃይል አቅርቦት መስተጓጎል ለማረጋጋት እንደሆነም ተከራክራለች።
ይሁን እንጂ ዩክሬን ፕሬዝዳንቱ እሁድ ዕለት ለሩሲያ ነዳጅ የሚከፈል እያንዳንዷ ዶላር ለጦርነቱ የሚውል ነው ብሏል። ፕሬዝዳንት ፑቲን በአውሮፓውያኑ ዘመን አቆጣጠር የካቲት 2022 ዩክሬን ላይ ሙሉ ለሙሉ ወረራ ሲከፍቱ ሩሲያ ላይ ሰፊ ማዕቀቦች ተጥሏል። አሜሪካና እስራኤል ኢራን ላይ የፈጸሙት አውዳሚ ጥቃት ተከትሎ ቴህራን እስራኤልንና በገልፍ የሚገኙ የአሜሪካ ጦር ጣቢያዎችን አጠቃለች። ከዚህም ባሻገር የአሜሪካ አጋር በሆኑ አረብ ሀገራት የኃይል ተቋማትና የሲቪል መሰረተ ልማቶች ላይ ያጸፋ ጥቃቶችን ፈጽማለች። ጠባብ የባህር መተላለፊያ የሆነውና 20 በመቶ የዓለም ነዳጅና ፈሳሽ ጋዝ ማጓጓዣ የሆነውን የሆርሙዝ ወሽመጥም ዘግታለች። ይህ የዓለም የነዳጅ ገበያን ትርምስ ውስጥ ያስገባ ሲሆን ወሽመጡ በፍጥነት የማይከፈት ከሆነ የዓለም ምጣኔ ሀብት ውድቀት እንደሚገጥመውም ተሰግቷል። አሜሪካ ሩሲያ ላይ የጣለችው ማዕቀብ ለመጀመሪያ ጊዜ ያላላችሁ መጋቢት ላይ ነበር። ይህ ውሳኔዋ ከዜሌንስኪና አውሮፓውያን አጋሮቻቸው ውግዘት ገጥሞታል። ባለፈው አርብ አሜሪካ ነዳጅ ለሚያስፈልጋቸው ተደራሽ መሆን ለማረጋገጥ በሚል ላላ ያለው ማዕቀብ መፈጸሚያ ቀኑ እንደሚራዘም ገልጻለች። የዩክሬኑ መሪ ሩሲያ ማዕቀቡን ለማምለጥ በሐሰተኛ ሰነድ በሚንቀሳቀስ 110 መርከቦች 12 ሚሊዮን ቶን ነዳጅ አላት ብሏል። ሽያጩ ለሞስኮ 10 ቢሊዮን ዶላር ያስገኛል ያሉት ፕሬዝዳንቱ ሩሲያ ገቢውን ዩክሬን ላይ አዲስ ጥቃቶች ለመፈጸም አውሏል ሲሉም ከሰዋል። የዩክሬኑ ፕሬዝዳንት ይህን አሃዛዊ መረጃ ከየት እንዳገኙት አልጠቀሱም። ባለፈው ሳምንት ሩሲያ ከ2360 በላይ የድሮን ከ1320 በላይ የአየር ቦምቦችና 60 የሚጠጉ ሚሳኤሎችን ተጠቅማ በተለያዩ ከተሞቻችንና ማህበረሰባችን ላይ ድብደባ ፈጽማለችም ብሏል። በሚያዝያ የመጀመሪያ ሳምንት ከወሩ ከተፈጸሙ ጥቃቶች እጅግ ከባድ የሆነው ጥቃት በ700 ድሮኖችና ሚሳኤሎች ሲፈጸም በጥቃቱ 18 ሰዎች ተገድለዋል። ዩክሬን ሩሲያ ላይ በዋናነት ደግሞ የኃይል መሰረተ ልማቶች ላይ ያተኮረ ጥቃት ፈጽማለች። ምንም እንኳ ጥቃቶቹ ቢቀጥሉም ጦርነቱ ያለበት ቦታ ላይ መቆሙ እየተነገረ ሲሆን ሩሲያ 20 በመቶውን የዩክሬን ግዛት እንደተቆጣጠረች ናት። ጦርነቱን ለመቋጨት በአሜሪካ የተጀመረው ጥረት በኢራን ጦርነት ምክንያት መስተጓጎሉ አይዘነጋም። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ተናግሯል። ቃል አቀባዩ ኢስማኤል ባጊ እስካሁን ድረስ ለቀጣይ ዙር ድርድር ምንም እቅድ የለንም፣ ይህንን በተመለከተም የተላለፈ ውሳኔ የለም ማለታቸውን የኤፍፒ ዜና ወኪል ያወጣው ንግግራቸው ትርጉም ያሳያል። ፕሬዝዳንት ዶናልድ ትራምፕ በጄዲ ቫንስ የሚመራው ተደራዳሪ ልዑክ ሰኞ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነርም በድርድሩ ይሳተፋሉ። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትናንት በወጣው ዘገባ በቀጠለው የአሜሪካ የባህር ጉዞ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ ነበር። የውጭ ጉዳይ ቃል አቀባዩ በበኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነኝ ብትልም በተግባር ግን በምንም መልኩ ዲፕሎማሲ ሂደቱን የመከተል ሀሳብን በቁም ነገር መያዟን መሆኗን የሚያሳዩ ድርጊቶች እየፈጸመች አይደለም ብሏል። የኢራን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ አገሪቱ አመራር በቀነ ገደቦች እንደማያምን መናገራቸውንም ሮይተርስ ዘግቧል። ከአሜሪካ ጋር በሚደረገው ድርድር የኢራን የኒኩሌር ክምችት ከሀገሪቱ ማስወጣት አማራጩን እንደማያውቅም አስረድቷል። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነው የመጀመሪያ ዙር ንግግር ካላግባቧቸው ጉዳዮች አንዱ የቴህራን የኒኩሌር ፕሮግራም ነው። ይህ በእንዲህ እንዳለ የእስራኤል ጦር የደቡባዊ ሊባኖስ ነዋሪዎች ተለይተው ከተቀመጡ የሀገሪቱ ደቡባዊ ክፍል መስመሮች እንዳያልፉና ለሊታኒ ወንዝ አቅራቢያ ወደሆኑ ስፍራዎች እንዳይጠጉ ማስጠንቀቂያ ሰጥቷል። እስራኤልና ሊባኖስ የተስማሙበት የ10 ቀናት ተኩስ አቁም ካለፈው ሳምንት አንስቶ ተግባራዊ መሆን ጀምሯል። የስምምነት ቢደረግም የእስራኤል ጦር ደቡባዊ ሊባኖስ በሚታየው የሂዝቦላ ድርጅት የቀጠለ የሽብርተኞች እንቅስቃሴ ምክንያት አካባቢውን ለቆ እንደማይወጣ አስታውቋል። አሁን ደግሞ ደቡባዊ ሊባኖስ ውስጥ የሚገኙ መንደሮችን ዝርዝሮ ነዋሪዎች ወደ እነዚህ አካባቢዎች እንዳይመለሱ ወይም እንዳይጓዙ አስጠንቅቋል። ትናንት ምሽት በደቡባዊ ሊባኖስ ክፋር ኪላ የተባለ አካባቢ የሚገኝ የሂዝቦላ ሮኬት ማስወንጨፊያ ላይ ጥቃት መፈጸሙንም አስታውቋል። የእስራኤል ነዋሪዎች በሂዝቦላ ከሚተኮሱባቸው ሮኬቶች ለመጠበቅ ሲል ደቡባዊ ሊባኖስ ውስጥ የደህንነት ዞን ማቋቋሙንም አስታውቋል። ከዚህ ቀደም የእስራኤል ጦር ከተቆጣጠራቸው የሊባኖስ ስፍራዎች ለቆ እንደማይወጣ፣ ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማይፈቅድና መንደሮችን እንደሚያወድም ገልጾ ነበር። ካለፈው ሳምንት አንስቶ ተፈጻሚ በሆነው የተኩስ አቁም ስምምነት መሰረት ሊባኖስ ሂዝቦላና ሌሎች መንግስታዊ ያልሆኑ የታጠቁ ቡድኖች በእስራኤል ኢላማዎች ላይ ጥቃት እንዳይፈጸሙ መከላከል የሚያስችል ትርጉም ያለው እርምጃ የመውሰድ ኃላፊነት ተጥሎበታል።
ይህ በእንዲህ እንዳለ አሜሪካን የኢራንን ጭነት የሚያጓጉዝ መርከብን በቁጥጥር ስር መዋሏን ተከትሎ ቴሄራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። አሜሪካም ትናንት የኢራን ባንዲራን አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር መዋሏን ካስታወቀች በኋላ ኢራን አጸፋውን እንደምትመልስ ስትጠብቅ ቆይታ ነበር። አሁን በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን መረጃ አልወጣም። የኢራን ጦር ኃይሎችን የሚያስተባብረው የተልእኮ ማዘዣ ጣቢያ ሆነው ሀታም አልአናቢ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱን መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ሲገልጽ ነበር።